አንድ ወጣት ከዜሮ ተነስቶ እንዳያድግ እያደረገ ያሉት ሱሶች እነማን ናቸው? በአቋራጭ የማደግ ፍላጎት ራሱ አንድ ሱስ ሆኗል። ከለንትሪ እንዴ ሰው እኮ በቃ አንድ ምናምን ሳይሞክርና ሹገር ማሚ ይላል። አረ ይደብራል። እኛ ነበር ሌላ ጓደኛ ነበር ጥቃቅንና አነስተኛ በ15 ብር 70 ብር የሚጫወት ከዛ እንዳትጠይቀኝ ምን ይሰጣል ጀለሶቹ ማለት ነው። ይበላሉ ጎኑ ማለት ነው። ሲበሉ አንድ ይበላል። ከዛ ደግሞ በጣም አግሬሲቭ ነው። በቃ ማን ይበላ መቶ ሺህ ብር ሊዝቃቸው ትዝቃለህ ሊዛቅ ሰላም ሁለተኛ ፖድካስታችን ኦፊሻሊ ዛሬ በአንዳንድ ነጥቦች ዙሪያ ለማውራት እንግዲህ ያው ጠራን። እንግዳ አልመጣም፣ አልደወላችሁም፣ ኮንታክት አላደረጋችሁንም። ራሳችን እንግዳ ሆነ። እንግዲህ ራሳችን እንግዳችን እስኪመጣ እንቀጥላለን። ግድ ነው። አማራጭ እንግዳ ስለ አሁን በዘርፉ ዙሪያ ጥልቅ እውቀት ያላቸውን አንዳንድ ባለሙያዎች ኮንታክት ለማድረግ ሞክረን ነበር። ዛሬ በምናነሳው ጉዳይ የለም። ስለዚህ ራሳችን ነው ዛሬ ስለ ጉዳዩ የምናወራው። ራሳችን ዲዳም ባይሆንም በነገራችን ላይ በዙሪያችን ብዙ ዶክተሮች፣ ኢንጂነር ምናምን አሉ። ተራ በተራ በተሻለ መጠን ትንሽ 1000 ሰብስክራይበር ግቡ ስለተባለ ነው። 1000 ከገባን በኋላ ዶክተሮች፣ የጤና ባለሙያ፣ ስፔሻሊስት፣ ጽዳት ባለሙያዎች አለበጋራችን ላይ ያሉ ይተባሉ በተለያየ ገጠሙኝ ግንባታ ባለሙያዎች፣ ኤሌክትሪሻን፣ ቴክኒሻን፣ ሙዚሺያን እናቀርባለን። ኦዲሽን ይመጣሉ እናቀርባቸዋለን። እስከዛ ግን የራሳችንን ጭዌ በተለያዩ ጉዳዮች እንጫወታለን። ፖድካስት እያለን እናዘጋለን። ዛሬ ምን በደረቁ የሚበላ የሚጠጣ ነገር የለም። ምንም እንግዲህ የለንም። በእሑድ ቀን በርገሩ ዘገያል። ኮንትራት ይዘን ነበረ። እዚህ ምን መሰለኝ ትርጥባለች። እሷ ጋር አሁን እንፈራረም ነው ሰሞኑን። የ60 ብር እርጥብ 60 ብር በጣም የ60 ብር እርጥብ እንዳልበላስ ሽሮ የጥቋ ደግሞ ነበር 60 እና 70 ነበር። ከ50 እስከ 70 ያለው ኖርማል ነበር። 100 ምናምን ሲያል አጀማመሩ እኮ እንደዛ ነው። አጀማመሩ እዚህ የኛ ደንበኛ እኮ እንደዛ ነው። የኛ ደንበኛ አሁን እርጥብን 200 እያሉ በነገራችን ላይ ከዛሬ ስፖንሰራችን ብለን ስሟን እናስገባለን። አድራሻም ሎኬሽን ለለጥፍለታለን። ጥሩ ነች። እንደዚህ ማንደር ትባላላ ካሰጠችን አራንድ ብቻ ላኪች ኮን ኢች አንዳንድ በፐር ኤፒሶድ እንደውም እዚህ ጋር እናቀርብላታለን። ፕሮዳክቷ ነው ሪቪው ወይ ቀጣይ የእሷን ፕሮዳክት የእሷን እርጥብ ምን እናደርጋለን መሰለህ? 3 እርጥብ የእሷን ሌላ 2 እርጥብ ፈልገን እናወጣለን። ኮምፔር ኤንድ ኮንትራስት ኢንተርቪው እያደረግን ነው። እንደውም ምንድን ነው ሚስጥራዊ ነገር ምትችላለሽ? በጣም ቀጣይ ፕሮዳክት ሪቪው ሳይሆን ምግብ ሪቪው ሴክሽናችን ላይ ነው የሚያገኙት። ሴክሽናችን ላይ ገብታችሁ ታገኙታላችሁ በቀጣይ ቪዲዮ። ዛሬ እንግዲህ ቶፒካችን ምንድን ነበር ርዕሱ? ሱስ። አንድ ወጣት ከዜሮ ተነስቶ እንዳያድግ እያደረገ ያሉት ሱሶች እነማን ናቸው? የምር እኛ ላይ ያሉም አሉ፣ እኛ ላይ የሉም አሉ። አብዛኛው ደግሞ አሁን ሰዓት ኮመን ነው። ያንግስተሮች አንድ የሚያደርገን ነገር ምንድነው? ሱሳችን ሱሰኛ ነን። በግራም በለው በቀኝ እንደ ድሮዎቹ መቼም የሲጋራ ምናምን አሁን ብዙ ነው። ሲጋራ እኮ ፈቷል። ሲጋራ ፈቷል። ሲሽ አሁን አንተ ስልክ አልያዝንም። ዋነኛው አልያዝነውም እጃችን ላይ አይደለም። ግን ሱስ ሲባል የትኞቹ ሱሶችን አሁን ግልጽ እናደርግላቸው እየቀባበረ ነው። ሱስ ሲባል አሁን ወጣቱ ላይ የሚስተዋለው ሱሶች አሉ። እኔ ለምሳሌ ከማየው የቁማር ሱስ አንዱ ነው። ነሚቷ ስክሪን ታይም ሱስ
እኔም ጋር እመጣበታለሁ። ቀጥሉ እስኪ ያው ከዛ ውጪ በአቋራጭ የማደግ ፍላጎት ራሱ አንድ ሱስ ሆኗል ከእንትን ወጣቱ ላይ እንዴ ሰው እኮ በቃ አንድ ምናምን ሳይሞክርና ሹገር ማሚ ይላል። አረ ይደብራል። በጊዜው ሹገር በአቋራጭ የመክበር ነገር በአቋራጭ መንገድ ነው ህይወትን ቆራጭ ነው ታውቂያለሽ። አሪፍ ስሪ በኮት ተፈተነንበታል በዚህ ጉዳይ። በዛ በጣም ሁለተኛ ደግሞ እንዳልኩሽ ቤቲንግ ነው። እሱማ አቋራጭ መንገድ ነው። አንቺ አሁን ተዘጋ ግን ስቲክ ታውቃለህ? ሜል ቤት ዋኔክስ ቤት ነው እንዴት ብር ዲፖዚት ያደርጋል? ይሰራል። ኦንላይን እኮ ይሰራል። በኤጀንት ሰው አላቸው እዚህ ኤጀንት ነው። ወደ ኤጀንቱ ልከህ ከዛን የኤጀንት ደግሞ ከድርጅቱ ጋር መሰለኝ የሆነ እንትን ስላለው አንተ እዚህ 100 ብር ታስገባለህ ልጁ ከዛን በዛ አካውንት ላይ ይከትልሃል። አረ ኖርማል ያለ እኮ እንትን አቫታር ነው ያለ አይደል? ቤቲንግ ቤት ተዘጋል። ቤትማ ተዘግቷል። ኦንላይን አለ። ኦንላይን ማቀረም ኪንግ ቤት ምናምን የሚባሉ አሉ ሞልተዋል። አፍሪካ ቤት ነው እና እንደዚህ አይነት ነገሮች አሉ ብቻ። እና እንትን እያየሁ ነበር ታውቃለህ። ዝም ብዬ ስለ አቫታር ምናምን ለመሞከር አንቺ አቫታር ለካ በጣም ዞሮ ዞሮ የማሸነፍ ቻንስ 50% በታች 50% እንደው ማሸነፋል። ኖርማሊ ጋምብሊንግ ነው ያለበት እኮ ነው። ስለዚህ አንድ ጨዋታ ከሆነ 50 ነበር ነው ግን ሲሾፍ ማለት ነው የሆነ ፐርሰንት ወደ 15% ነው ምናምን ከምትጫወተው አሁን 100 ጌም ብትጫወት 15ቱ ጌም አንድ ላይ የሚፈነደው አንድ ላይ ሳይደርስ ነው የሚፈነደው። ስለዚህ ተበልተሃል ማለት ነው። ብር ወዱ እንትን ደብል ሳይሆን ነው በቃ ከዛ ደግሞ ሁለት ላይ የመድረስ ቻንሱ ደግሞ ከ50% በታች ማለት ግማሽ በግማሽ ሁለት ላይ ይደርስ ብር አያድግም በጥፎ አያድግም። አይ ወይዘሮ ቤቲንግ ላይ አትራክቶች በዛ ላይ ኢንተርናሽናል ነው እኮ ይሄ ደግሞ እኔ አሁን የምናውቀው ጀለስ አለ ይሄ ኮድ ይደረጋል ታውቃለህ። አሁን ኬኖ ምናምን ኮድ ይደረጋል ፕሮግራም የሚደረገው እና 75-25 ምናምን የሚደረገው አሁን ቁጥር ያወጣል አንድ ሰው እንትን ብሎ 75% ለባለቤቱ እንዲገባ የሚደረገው ኮድ የሚያደርጉት እንደዛ ነው። ሁሌ 75% ለዱንያ ከዛ ደግሞ እና አቫታር ምናምን ፕሮግራም ይደረጋሉ እና ልክ 100 ሰው ሲቆርጥ ምናምን ራሱ ሲታፕ ያደርገውና 75% ለድርጅቱ እንዲገባ ምናምን አድርጎ ነው የሚያስገባው። እና አስቦ ወጣቱ ደግሞ እሱ አቫታር ዝም ብሎ ቡን ሲልልሽ የሆነ ነገር በቃ ደግሞ ተሸንፋለህ። ከዛ ደግሞ ሲጀምር የመጀመሪያው ሱስ ነው አለው የመጀመሪያው ተሸንፋለህ። ከዛ በኋላ ነው ያደር ሱስ ጠላሽ እና ገንዘብ ደግሞ በጣም ነው የሚፈልገው። አዎ አስበው ሰርታ አግኝተህ ከዛ አባዛዋለሁ ብለህ ስታጣ ድርጅት መዳን የለም ግን እንደዚህ አይነት ድርጅት ኢትዮጵያ ውስጥ ከነጨራሽ ባይሰሩ አይደል? ሲጀመር ቤት ገና ስለሆነ ነው። አንደኛ የህዝባችን ማቹሪቲ ሌቭልም ገና ነው ለመበላት በጣም ከባድ ሳይኮሎጂ ነው ታውቃለህ። በጣም እንኳንስ እንትን ሆነ እዚህ ዳዝ ላይ ሳይኮሎጂስት እና ኢንጂነር የሚጋቁ ነው ደግሞ ከሚያውቁ ከነሱ ጋር ከስንት ፕሮግራሞች የማቴማቲክስ ስታቲስቲክስ እና ፕሮባቢሊቲን የበሉ ምን እንደዛ ጂኒየስ ስለሆኑ ይበላሉ ማለት ነው። ኖ ፈጣሪዎቹ ናቸው። ቢስ ያረክ ያለ አሁን የተጋጠምክ ያለ እንዴው 100 ብር ይዘህ ዛሬ ስንት ተንከባለህ ስንት አፈር በልተህ ያገኛት 100 ብር ከስንት ኢንጂነሮች ጋር እነሱ ደግሞ በፍን በምንም ታንደም ተላይ አሁን እኮ ቅድም ነው 75% ሁሉ ይገባል ካልክ አውቆ እንደዛ ነው የሚያደርጉት ፕሮግራም ራሱ ዝም ብለህ አትድከሙ ተውት። አሁን ያለፈበት አርጉት። 100 ብር ወስዳት ተጣጣጥ እናት ባለኔ ተንጋለህ እርጎ ገዘለ አሁን ይገርመኛል። እግዚአብሔር ለቁማር በሚወጣ ገንዘብ ምራሲ ግን አይደለም አትፈርድም ስለ እንደ ጨዋታ ጀምረኸው በዛ ላይ ደግሞ አብዛኛው እንትኖች ማለት ነው አብዛኛው አሁን ላይ ያሉ ቁማሮች ቁማር ብለህ ሳይሆን አሁን ድሮ ካርታ ስትጫወት ቁማር ብለህ ነው የምትጫወተው። ግን አሁን ያሉት ስልክ ላይ ያሉት ጌሞች እንደ ጌም ነው የምትጫወታቸው። መጀመሪያ ገብቶሃል? ገንዘብ ባይኖርህም ስለ ገንዘቡን ባታስብም በቃ እንደ ጌም አለው ብቻ
የሆነ ስሜትን እንትን ሰቅዞ የሚይዝ ነገር አለ። ደስ የሚል ነገር አለ። በዛ ላይ ደግሞ ቀላል ነው። በትንሽ ብር ትጀምራለህ። በ10 ብር እንደዛ ነው ታውቃለህ። ደግሞ እንደ ልክ ነሽ። በዛ ይሄድና 20 ብር ሲጠራቀም ሲታታተስ 400 ብር 10 ጊዜ እኮ ብትጫወቱ ለመዘው ማለት ነው። እግዚአብሔር ይመስገን 10 ጊዜ ብትጫወቱ ለመዘው መጀመሪያ ደግሞ ይሰጣል እኮ 20 ብር ሲጫወት 25 ብር ያደርጋል። የሆነ ዲፖዚት 50 ብር ያደርጋል። ገንዘብ ስታስገባ ይመለስ ደግሞ የቤቲንግ ሳይኮሎጂ ላይ ይሄ አስመልሳለሁ የሚለው ነገር ፈጣሪ ሁሉም ጋር አስመልሳለሁ። የቁማር ላይ ይሆናል እና እናቆይና ደግሞ በቅርበት እናቆይ ነበር። አስመልሳለሁ አስመላሽ ህይወት እናንተ ለምን በሷ አካውንት የሚያጠራቅም ገንዘብ ጨርሶ ራሱን ሊያንቅ ነበር። አረጋት በጣም ብዙ ነው ስለዚህ እኮ በለውጥ ቪዲዮ ነው አይተህ መቶ ምናምን ሺህ ምን አለ ምን ነው ወንድም በቃ አስመልሳለሁ። ይኸው ምን መሰለህ መጥፎነቱ እሱ ባርተ ነው። ስንት ብለው አስገባስ ጀለሶቹ ማለት ነው ይበላሉ ጎኑ ማለት ነው። ሲበሉ አንድ ይበላል። ከዛ ደግሞ በጣም አግሬሲቭ ነው። በቃ ማን ይበላ በታች ብር ሊዝቃቸው ትዝቃለህ ሊዛቅ ዛቁት ከዛ 110 ምናምን ነው እኮ እሱ ልጅ 100 ምናምን ሺህ ነው። ዝም ብለህ እኔ እኮ ግራ ገባኝ። እኔ እኮ ያኔ ለማመን ከብዶኝ እንደነበር አውቃለሁ። 100 ምናምን ሺህ እግዚአብሔር ነው በጣም ግን ኮምፓውንድ ነው። በሁለት ወር ውስጥ ባዶ እኮ በወራት እንጂ አንድ ያስገብቱት ማለት ነው። በሁለት ወር ውስጥ ምናምን እንደዚህ አካውንቱን ሲሾፈው ጀርጀር ያለው 100,000 በጣም ብዙ ነው። ምናልባት እንግዲህ እንደ ኪሱ ይወሰናል። ምናልባት ለሱ ያንደቀመች ሊሆን ይችላል። ማንም 100,000 ብር ያንደቀመች አለ ነገስ ላይ እኛ የምናውቀው ሰው በዙሪያችን ያሉ ሰዎች ማቀወቁ ሙሉአችን የት ነው ሙሉ የት ነው አሁን የምናውቀው ለፊት እና ምንም አለ ነገሩ ልታነቃላችሁ አለ ራሴን ካጠፋው ጭዊ ራሴን ላጠፋ ነበር ትራልጂ አለ ራሴን ላጠፋ ወይስ ነበርኩ ነው እና ለምን አያጠፋኝ በጣም የሞተሰ ከልዳል እንጂ አስተማሪ ይሰራ አይሪ ቦል ስለ አዛማን አላደርግም እንደው ሌባ ራሱ ቢሰርቀኝ 100,000 አረ በቃ ሰረቀው ነው ነው ተሰረቀ አናኒኩት ማርበዳለ በመፍሽ ምን ማረግ ግን አልኩት እኔ አሁንም ላቆም አልቻልኩም እኮ ያለኝ እኮ እግዚአብሔር ምን መሰለህ አቁም አልኩት በቃ ዋጣ አድርገህ በቃ ከዚህ በኋላ 100,000 ተበልቻለሁ በል እመን ካላምን በነገራችን ላይ ቁማር ላይ ማለት ነው ተበላል በበላት አይቆም እግዚአብሔር በጣም ፋራ ነው 100,000 ተበልቶ ካላው ከዛም ጓደኛ ነበር ሌላ ጓደኛ ነበር ጥቃቅንና አነስተኛ በ15 ብር 70 ብር ጫወት ከዛ እንዳጠየቀኝ ምን ይሰጣለሁ እንደዚህ ቀምሮ ሪያል ቤት ምናምን እንደዚህ አድርጎ ከዛ ባልካኖ ኦቨር አንደር 5.3 ምናምን አምስት በላይ ገባም ከዛ ብር ይመጣ 70 ብር ከዛ እቺ ከተባለ 3 ምናምን እንደዛ ይሆናል ከዛ ይበላል እኮ ይበላል 77 ሰብስቦ 210 ብር ጭንቀት ነው ያደረገው እግዚአብሔር 50 ብር ሰጠው ለመቶ ብር አያስፈልግም ግን እስቲ በቃ ምን ያስጨንቃቸዋል አጭሩ በቃ ማቋረጥ ቁማርና ወንዝ ሲወስድ አሳስቆ ነው ይባላል። ስለዛ ዝም ብላችሁ ሰግጡ ስራችሁ ላይ አስቡ። እንደኛ እንደዚህ አይነት ቪዲዮ ያልከት ነው በቃ መልቀቅ ለቀቁ። ምን አፈታ ይፈጠራል። ተረኛው ስንት አቀረን ለቅዳችን ለግባችን 4 ወር ይቀራል። በቃ እንግዲህ አውትሮ ግን በእናታችሁ አደራችሁ ነሽ ከኛ ጋር ተጋፈጡት ቪዲዮ ነው የሚጋፈጡት ተዝናኑ ማለት የለብህ ተዝናኑ ፈታ በሉ ገፍና እንደዚህ እዚህ ጋር ለውዝ ምናምን ቆሎ ምናምን ካለች ቃም ያረክሽ ፈታ ማለት ሌላኛው ሱስ ጋር አይደል ስክሪን ታይም ስንት ታዳላችሁ ነው ዋናው ጥያቄ እኔ እኮ አልቻልኩም ነው ያለው መጀመሪያ እናንተን አስቀምጡልን ኮሜንት ላይ እግዚአብሔር ነው አስቀምጡልን ከኛ ያስጨበጨበው ከድሮ ጀምሮ ነው
ሪከርድ ወልደር ነው ስሜ እንዳይጠፋ እባካቸው ደራ እሱ ብቻ ሁሉም ሰው እኮ አይደለም። እሱማ ከኛ ውስጥ ነው ለሞን 11 በቀን 11 ሰዓት የተጠቀመ ያቆራል 11 ሰዓት አለው እግዚአብሔር 13 ሰዓት በቀን እስክሪፕት አንተ በቀን ውስጥ አሁን 13 ሰዓት ግን እንዴት ነው 13 ሰዓት እንዴ አልተኛም እንዴ ቆይ የእርሳ አይ በጣም ዘመድ እየሰማህ ምናምን ይላል እንዴ ቆጥሯል እሱ አዎ ያን ያህል ምን ስክሪንማ ከበራቱ ይወጣል በቃ ኦኬ ከፍቼም ተያቸው ነገሮች እንደዛ ከፍቼው በዛው ይዞኝ የሚሄድ እሱ ስለምሮ ግን እስቲ ነው እስቲ ነው እሺ ስክሪን ታይም በጣም ችግር ነው ስክሪን ታይም ትንሽ በተለይ እዚህ ዘመን ትውልድ የታታ ስክሪኑ ላይ የምታገኝ ጂንዚዎች እኮ ተቸገሩ እኮ ጂንዚዎች ስክሪኑ እኮ ችግር አይደለም ስክሪኑ ላይ የምታያቸው እኮ ችግር አይደለም ተቆጥሮ እኮ ነው ስክሪኑ መጠቀም ጥሩ ነው ታዲያ እንዲህ ያለ አይደለም የምሬን ነው ሰው ታገኝበታል ትማርበታለህ አትማርበት ሁለተኛ ትምህርት ያለው ማለት ነው መጽሐፍ አይ ግን ትማርበታለህ የክሊኩ ዘመን አይደለም ትማርበታለህ እኮ ትማርበታለህ ግን ደግሞ ማለት ነው እማርበታለሁ ብለህ በጣም ዲስትራክቲቭ በጣም ረብሻ ያለበት ቦታ ነው እኮ ስክሪን ጥቅሞች እኮ የሆነ ዩቲዩብ ልክ እንደጀመርክ ኖቲፊኬሽን ሲቀር ትገባለህ ግን እስቲ ትማርበታለህ እስቲ እኮ ግን ያው ትሰራበታለህ ትሰራበታለህ ለምሳሌ መኖር አንችልም አሁን ያለ ኢንተርኔት መኖር አንችልም ለምሳሌ አሁን ስራችንም ነው መጥፎ የሚሆነው ያንን ስክሪን የምትጠቀምበት ሰዓት ማኔጅ ማድረግ ካቃተህ እሱ ልክ ያኔ እሱ ሲባል ለምሳሌ ምን ይባላል መሰለህ አሁን አንተ የምትውልበት ቦታ በጣም እንትን ከሆነ ችግር ነው ያው ወስዋሽ ነው ይባላል ወስዋስ ያለበት ለምሳሌ አሁን አንተ የሆነ ጀሞ 4-5 ሆናችሁ የሆነ ነገር የሆነ ሱስ የሚያራምዱ ከሆነ አንተ ሁሉ አብራችሁ እንኳን ምንድነው ተቆሰቆሰ ይሄም ደግሞ ልክ ቦታው ልክ የወስዋስ ቦታ ልክ ነው አይደል ልክ ነው ነገር ስታረግ ይወሰውሳል የሆነ ፌስቡክ ይመጣ ቲክቶክ ታያለህ ምን ትላለህ ዲስትራክሽን ይበዛል ከዛ ላይ ደግሞ ፕላትፎርሞቹ ራሱን ተራክ እንድታረግ ያግዙዋል ኮሜንት ላይክ ከዛ እሱ ኢንተራክሽን ደግሞ ኢንተራክሽን ይስባሃል እና ምን ለማለት ፈልጋለሁ የኛ ቪዲዮ ብቻ የታችሁት የምር እግዚአብሔር ስለዚህ ለምሳሌ በጣም የሆነ ያለ አይደል የሆነ ግራ በጣም የሚጨንቅ ኮምፓውንድ ውስጥ ትገባለህ አይደል ቀድሞ የሚመጣልህ ነገር ምንድነው ምንም ነገር ራሱ ባይሆን ስልክን ታወጣና ወይ የሆነ ሰርግ ላይ ወይ ድግስ ላይ ምናምን ግባ ናቹራል በሆነ ተፈጥሯዊ በሆነ ወይ ከሰው ጋር ኢንተራክት ማድረግ ከሰው ጋር ከመጫወት ይልቅ ስልክ ሰው ይሆን አላውቅም ስልክ ይቀራል በጣም እሱ ደግሞ አዎ እንደ አባቶቻችን እንዳልን ያደረገን እሱ አዎ በጣም ሶሻል ኢንተራክሽን እኮ ሶሻል ከማህበረሰብ ጋር ያለን ግንኙነት በጣም አሁን አጠገብ የሆነች ልጅ ልትቀመጥ ቀድሞ ይመጣል ትንሽ መልካም ከሽፍ ኢንስታግራም ላይ አቃታለሁ አዎ እሱ ነው ኢንስታግራም ወደ ቀበላት ግን የድሮ ሰው አማራጭ ስለሌለው ማውራት እንዴት ነሽ የኔ እህት ብሎ ይጀምራል ታለም ስለምን ዝም ነው